ሰላም ሰላም እንዴት ናችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ መጥቻለሁኝ። ዛሬ ይዤላችሁ የመጣሁኝ ቃል ምስረታ ነው ማለት ነው። ቃል ምስረታ ማለት ትርጉም የሚሰጡ በአጭርም በረጅምም የተመሰረቱ ቃላቶችን ነው ማሳያችሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ አብራችሁ ይቆዩ። አዲስ የሆናችሁ ሰብስክራይብ አድርጋችሁ ቻናሉ ቤተሰብ መሆን ትችላላችሁ። ለበለጠ መማር የምትፈልጉ ታች በማስቀምጠው ስልክ ደውላችሁ አናግሩኝ። አሁን ቀጥታ ይዤላችሁ የመጣሁን አጫጭር ቃላቶችን በአጭር ደቂቃ ውስጥ እንዴት እንደምታነቡና እንዴት መጻፍ እንዳለባችሁ አሳያችኋለሁ። አብራችሁ ከኔ ጋር ተለማመዱ። ቀጥታ ወደ ቪዲዮ እገባለሁ። መልካም ቆዩ። እሺ ተመልሻለሁ። አነብላችኋለሁ። ፊት ለፊት ወደ ጎን ነው ማነብላችሁ። መጀመሪያ በጥቁር የተጻፈ ነው። ጥቁር የተጻፈውን አንብበን እዛ ቀዩን እያልን ወደ ታች እንሄዳለን ማለት ነው። መጀመሪያ ላይ ያለው ዘላቂነት ዘላቂነት የሚል ቃል ይሆናል ማለት ነው። ዘላቂነት የሚለውን ቃል ሲሰጠን የዘን የለን የቀን የነንና የተን ፊደል ይዞ ዘላቂነት የሚል ቃል ይሰጠናል ማለት ነው። መጀመሪያ ላይ ያለው ከዛ ሌሎች ይላል። ደግሞ ሌሎች ይላል። ደግሞ ሌሎች የሚለው ደግሞ የለን ሁለት ጊዜ ተጠቅመን የቸን ስድስተኛ አረግን ሶስት ፊደሎች ሌሎች የሚለውን ቃል ይሰጣል። ሌ ማለት አምስተኛ ናት። ሎ መጨረሻዋ ናት። የቸ ስድስተኛ በአንድ ላይ ሌሎች የሚል ቃል ይሰጠናል ማለት ነው። በመቀጠል ጉዞ ጉና የዘ መጨረሻ ናት። በአንድ ላይ ጉዞ የሚል ቃል ይሰጠናል ማለት ነው። ጉዞ ማለት ያው የምትጓዙት ነገር ማለት ሲሆን ትርጉሙ ጉዞ የሚል ቃል ይሰጠናል ማለት ነው። መጨረሻ ላይ ማነጋገር ይላል። ደግሞ ማነጋገር የሚለው አምስት ፊደል ነው። የመን የነን የገን መልሶ የገን ጋ አራተኛ እና ገ መጀመሪያ የረ ስድስተኛ በአንድ ላይ ማነጋገር የሚለውን ቃል ይሰጠናል ማለት ነው። እንዲህ በማድረግ መለማመድና ደብተራችሁ ላይ ደግሞ እዚህ ላይ የምታነቡትን ቪዲዮውን እያዞራችሁ እያያችሁ ብትጽፉት ትለምዳላችሁ ማለት ነው። መጀመሪያ ዘላቂነት ይላል። ከዚያ ሌሎች፣ ከዛ ጉዞ፣ ከዛ ማነጋገር የሚል ቃል ይሰጣል ማለት ነው። እንዲህ በማድረግ መልመድ ትችላላችሁ። አሁን ደግሞ ቀጥሎ በቀይ የተጻፈውን እናነባለን። መጀመሪያ ላይ አሁንም ከዛ በአንድ ላይ ንጽጽር የሚል ቃል ይሰጣል። ንጽጽር የሚለው የነን የፀን ሁለት ጊዜ ተጠቀሙ የረን ስድስተኛ በአንድ ላይ ንጽጽር የሚል ቃል ይሰጣል ማለት ነው። ንጽጽር ይላል። እሺ ከዛ መሄድ ይላል። ደግሞ መሄድ የሚለው የመን የሃንና የደን ፊደል ይዞ መሄድ የሚለውን ቃል ይሰጣል ማለት ነው። መሄድ የመን የሃን የደን ይዞ ማለት ነው። ከዛ እዚህ ጋር ደግሞ በሁለት ተመሰረተው ወር ይላል። ደግሞ ወር ደግሞ የወን እና የረን ይዞ ወር የሚል ቃል ይሰጣል ማለት ነው። ወር ሁለት ፊደል ነው። ወር ይላል። መጨረሻ መፍትሄ መንና ፈንና የተን የሃን አምስተኛ ይዞ መፍትሄ የሚል ቃል ይሰጣል ማለት ነው። መፍትሄ የሆነ መፍትሄ የለውም ብላችሁ ትጠይቃላችሁ አይደል? የሆነ ነገር ተደርጎ ያን ነገር ለመጠየቅ ይህ ነገር ግን መፍትሄ የለውም ብላችሁ የምትጠይቁት ቃል ማለት ነው። ስለዚህ መፍትሄ ይላል። የመን የፈን የተንና የሃን ፊደል ይዞ መፍትሄ የሚል ቃል ይሰጣል ማለት ነው። እንዲህ በማድረግ ማንበብ መጻፍ ትችላላችሁ። መጀመሪያው ንጽጽር፣ ከዛ መሄድ፣ ከዛ ወር፣ መጨረሻ መፍትሄ የሚል ቃል ይሰጣል ማለት ነው። እንዲህ በማድረግ ማንበብ። በመቀጠል በአረንጓዴ የተጻፈው ከተሞች ይላል። የከን የተንና የመን ፊደል ይዞ የቸ መጨረሻዋ ቸ ስድስተኛዋ በአንድ ላይ ከተሞች ይላል። አራት ፊደል ከተሞች። ከዛ ውሳኔ ይላል። ደግሞ የወንና የሰን የነን ፊደል ይዞ ሶስት ፊደል ውሳኔ የሚል ቃል ይሰጣል ማለት ነው። ውሳኔ። ከዛ ክፉ ይላል። ደግሞ ክፉ ስድስተኛ የፈን ሁለተኛ ድምጽ በአንድ ላይ ክፉ የሚል ቃል ይሰጣል ማለት ነው። ክፉ። እሺ ከዛ ተጽዕኖ ይላል። ደግሞ ተጽዕኖ የተን የፀን የአንና የነን መጨረሻዋን ይዞ ተጽዕኖ መፍጠር የሚለውን ቃል ሲወስድ ተንና ፀን የአን የነን ፊደል ይዞ ተጽዕኖ የሚል ቃል ይሰጣል ማለት ነው። እንዲህ በማድረግ ማንበብ። ከተሞች ይላል።
ከዛ ውሳኔ ይላል። ክፉ ይላል። መጨረሻው ተጽዕኖ የሚለውን ቃል ይሰጣል ማለት ነው። እሺ ከዛ ባለቤት ይላል እዚህ ጋር ያለው ደግሞ ባለቤት የበን የለን የበንና የተን ባለቤት የሚለውን ቃል ይሰጣል። ከዛ ምሳሌ ይላል ደግሞ ምሳሌ ይላል። ምሳሌ የመንና ለምሳሌ ስትሉ አሁን ምሳሌ የሆነ ነገር ለማስረዳት በምሳሌ ለማስረዳት ምሳሌ የሚለውን ቃል ስትጠቀሙ የመንና የሰን የለን ፊደል ይዛችሁ ምሳሌ የሚለውን ቃል ትጠቀማላችሁ ማለት ነው። ከዛ እዚህ ላይ ያለው ደግሞ አና ለፊደል ነው አለ የሚለውን ቃል ይሰጣል። እንደዚህ አለ ወይም እንደዚህ አለ ብላችሁ ስትናገሩ አለ የሚለውን ቃል የሚወስድ የአና የለ ፊደል ነው ማለት ነው። ስለዚህ አለ የሚለውን ቃል ይወስዳል ማለት ነው። መጨረሻ ዝግጅት የዘን የገን የጀንና የተን ፊደል ይዞ ዝግጅት የሚለውን ቃል ይሰጣል። ዝግጅት መጀመሪያው ባለቤት ከዛ ምሳሌ ከዚያ አለ ከዛ ዝግጅት የሚለውን ቃል ይወስዳል ማለት ነው። እንዲህ በማድረግ መለማመድ ትችላላችሁ። በጣም ቀላል ነው። ቀጥሎ በቀይ የተጻፈውን ደግሞ እናነባለን። መጀመሪያ ተቃዋሚ ይላል። ተቃዋሚ የሚለው የተን የቀን የሆነና የመን ፊደል ይዞ ተቃዋሚ ይላል። ተቃዋሚ ከዚያ አራት ይላል። ቀጥሎ ያለው ደግሞ አ ፊደል የረንና የተን ፊደል ይዞ አራት ይላል። አን ፊደል የረን እና የተን በአንድ ላይ አራት ይላል ማለት ነው። እዚህ ጋር ያለው ደግሞ ዳኛ የደን የኘን ሁለት ፊደል ማለት ነው። ዳኛ ይላል። መጨረሻ ላይ መመልከት ይላል። እዚህ ጋር መመልከት ማስተዋል እንደማለት ነው። ተመሳሳይ ፍቺው መመልከት ይላል ማለት ነው። የመን ሁለቴ የለን የከንና የተን ፊደል ይዞ መመልከት ይላል ማለት ነው። እንዲህ ያደርጋችሁ መለማመድ። ተቃዋሚ የመጀመሪያው ከዛ አራት ከዛ ዳኛ መጨረሻው መመልከት የሚል ቃል ይሰጣል ማለት ነው። እንዲህ በማድረግ ማንበብ ትችላላችሁ። እሺ አሁን መጨረሻ በጥቁር የተጻፈውን እናነባለን እንጨርሳለን ማለት ነው። መጀመሪያ ላይ ያለው አካባቢ ይላል። አካባቢ የአን የካን የበን እና ሁለት ጊዜ የበን ማለት ነው። ባንና ቢን ሶስተኛዋን አካባቢ የሚለውን ቃል ይሰጣል። ከዛ ወራት ይላል። እዚህ ጋር ደግሞ ወራት የሚለውን ቃል ሲወስድ የወንና የረን የተን ፊደል ይዞ ወራት ይላል። ከዛ ነፃ ይላል። እዚህ ጋር ደግሞ ነንና ጻ አራተኛ ማለት ነው። ነፃ ይላል። ከዛ ጠቅላይ ይላል መጨረሻው ማለት ነው። የጠን የቀን የለንና የየን ፊደል ይዞ ጠቅላይ ይላል ማለት ነው። እንዲህ በማድረግ ማንበብ ትችላላችሁ። በጣም ቀላል ነው። እኔ ሁሌም የሚለቀውን ቪዲዮ በመግባት በመለማመድ ዩቲዩብ ላይ ማወቅ ትችላላችሁ ማለት ነው። ከዚህ ጋር የሚከብዳችሁ ከሆነ ደውላችሁ አናግሩኝ፣ ጠይቁኝ። መማር የምትፈልጉ ከሆነም አስተምራችኋለሁ ማለት ነው። መጀመሪያ አካባቢ ይላል። ከዛ ወራት ይላል። ከዛ ነፃ ይላል። ከዛ ጠቅላይ የሚሉ ቃላቶችን ይሰጣል ማለት ነው። ሁሌም እንደዚህ አይነት ቪዲዮዎችን እለቃለሁ በዚህ ቻናል። የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ሼር በማድረግ አበረታቱኝ። አዲስ የሆናችሁ ሰብስክራይብ አድርጋችሁ ቻናሉ ቤተሰብ መሆን ትችላላችሁ። ሁሌም በየቀኑ በዚህ ቻናል እለቃለሁ ማለት ነው። ከተመቻችሁ ላይክ ሼር አድርጉ። በሌላ ቪዲዮ እስከምመለስ ሰላም ሁኑ። ቻው